ሀገር ውለታቸውን አልከፈለችም ብዬ ከማስባቸው ተቋማት አንዱ የቀድሞ የሀገር መከላከያ ሰራዊት አባላት ናቸው። በተለምዶ የደርግ ሰራዊት የሚባሉት እንግዲህ ለረጅም ዓመታት እንደምንም ተጥለው በየቦታው የነበሩና ኑሮን እየገፉ ያሉ እንደ በደለኛ ምንም እንዳላረጉ ለሀገር ምንም ውለታ እንደሌላቸው ተጥለው የነበሩ ናቸው። ከቅርብ ጊዜ ወዲህ ግን 4 ዓመት ወዲህ ግን በተለያዩ ቦታዎች ያሉ አባላት ተሰባስበው እንደገና በመደራጀትና ጥቅማቸውን በጋራ ለማስጠበቅ የተለያዩ ጥያቄዎችን ለማንሳት ወይንም ሀገርን ደግሞ የሚጠቅሙ ከሆነ ያላቸውን ኤክስፒሪየንስ እንዲያካፍሉ በየቦታው ተሰባስበው ሊቀመንበር፣ ምክትል ሊቀመንበር የሚባሉ ዝባዝንኪዎችን እየመረጡ ማህበር ሲመሰርቱ ነበር። ይሄ ማህበር እንግዲህ ከነዚህ አባላት ላይ እንደገና ብር ሲለቅም ነበር። ብር ለቅሞ ለተለያዩ አስተዳደራዊ ወጪዎች እንዲሆናቸው ማህበራቸው እንዲጠናከር ብር ሲለቅሙ ነበር። ብሩን ከለቀሙ በኋላ ግን የት እንደገቡ ስምጥ ይግቡ ጥልቅ ይግቡ እስካሁን የሚታወቅ ነገር የለምና እናንተም ካላችሁ አቤት በሉ። የተጎዱት ይበቃቸዋል። ሁለተኛ ጊዜ እንደዚህ ደግሞ በብር ደግሞ የመዋጮ ብላችሁ የሰበሰባችሁ አባላት ካላችሁ አቤት በሉና ማህበሩ የደረሰበትን ሁኔታ አሳውቁ።